ሰላም ጤና ይስጥልን የተወደዳችሁ የኤሪሳት ቴሌቪዥን ተከታታዮች ለዛሬ ሐምሌ 18 ቀን 2026 የተሰናዱ የረፋድ ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦቹን በቅድሚያ ተጋሩ የተገኙበት ሰላማዊ ሰልፍ በመስቀል አደባባይ ተካሄደ። በሱዳን የእርስ በርስ ጦርነት የትግራይና የኤርትራ ታጣቂዎች እየተሳተፉ ነው ተባለ። ሱዳን የተባበሩት አረብ ኤሚሬትስን በአሜሪካና በዓለም አቀፍ ፍርድ ቤቶች ልትከስ መሆኑን አስታወቀች። ናይጄሪያ በሕዝብ ትራንስፖርት ውስጥ ንግድና ስብከትን የሚከለክል አዲስ ሕግ አሳለፈች። ኢራን በባህሬን የሚገኝ የአሜሪካን ጦር ሰፈር መታች። አሜሪካ ዜጎቿ ጥንቃቄ እንዲያደርጉ ጥሪ ያቀረበች። ወደ ዝርዝር ዜናዎቹ እናልፋለን። ቆይታችሁን ከኛ ጋር አድርጉ። ተጋሩ የተገኙበት ሰላማዊ ሰልፍ በመስቀል አደባባይ ተካሄደ። በትግራይ እየተካሄደ ያለው አፈሳና ህገወጥ እስራት እንዲቆም የሚጠይቅ ሰላማዊ ሰልፍ ዛሬ ሐምሌ 18 በአዲስ አበባ ከተማ ተካሄደ። ሰላማዊ ሰልፉ የትግራይ ተወላጆችና የዓላማው ደጋፊዎች በተገኙበት የተካሄደ ሲሆን የተለያዩ ጥያቄዎችና መፈክሮችም ተሰምተውበታል። አፈሳ ይቁም፣ ሰላም ይስፈን በሚል መሪ ቃል የህወሓት ቡድን በትግራይ ክልል እየፈጸመው ያለው የወጣቶች አፈሳና ህገወጥ እስራት እንዲቆም የሚጠይቀው ሰልፍ የተካሄደው በአዲስ አበባና በአካባቢዋ በሚኖሩ ተጋሩ ወይም የትግራይ ተወላጆች ነው። ሰልፈኞቹ በትግራይ ክልል እየተባባሰ የመጣው ቀውስ መፍትሄ እንዲያገኝ፣ ተፈናቃዮች ወደ ቀያቸው እንዲመለሱ፣ አፋኝ ነው ያሉት አዲሱ አዋጅ እንዲነሳና የፌዴራል መንግስት የትግራይ ህዝብን ደህንነት እንዲያስጠብቅ የሚጠይቁ መፈክሮችን አሰምተዋል። እነዚህ የትግራይ ተወላጆችና የሰላም ፈላጊዎች ከጠዋቱ 12 ሰዓት ጀምሮ ወደ መስቀል አደባባይ በመውጣት ህወሓት እየፈጸመው ያለው አፈሳና ህገወጥ እስራት የዜጎችን ሰላምና ደህንነት የሚጎዳ መሆኑን በመግለጽ የፌዴራል መንግስትና የዓለም ማህበረሰብ ጫና እንዲያደርጉ ጥሪ አቅርበዋል። የሰላማዊ ሰልፉ ዋና ዓላማ በትግራይ እየተፈጸሙ ያሉ ህገወጥ ተግባራት በአስቸኳይ እንዲቆሙ ለማድረግ መሆኑን የገለጹት ተሳታፊዎቹ በትግራይ ስልጣን ይዞ ያለው ቡድን የስልጣን ዕድሜውን ለማራዘም ወጣቶችን አስገድዶ ለውትድርና በመመልመል ወይም በማፈስ ወደ ጦርነትና ግጭት እያስገባቸው ነው ብለዋል። ሰልፈኞቹ አክለውም ይህ እኩይ ተግባር በአስቸኳይ ሊቆም ይገባል በማለት ጥሪያቸውን አስተላልፈዋል። ሰልፉን ብልጽግና ጦርነት ለመክፈት ሊጠቀምበት ይችላል በሚል ከህወሓትና ደጋፊዎቻቸው ተቃውሞ ሲደርስበት መቆየቱን ተንታኞች ይገልጻሉ። በሱዳን የእርስ በርስ ጦርነት የትግራይና የኤርትራ ታጣቂዎች እየተሳተፉ ነው ተባለ። ባለፈው ሳምንት የሱዳን ጦር ወሳኝ የድንበር ከተማ የሆነችውን ኩርሙክን ከፈጣን ድጋፍ ኃይሎች መቆጣጠሩ ይታወሳል። ከትግራይ ህዝብ ነጻነት ግንባር ህወሓት ጋር ግንኙነት አለው የተባለው አርሚ 7 የተሰኘ ኃይል በዚህ ውጊያ በንቃት መሳተፉንና ከባድ ጉዳት እንደደረሰበት የፖለቲካ ተንታኙ አቶ ዩሱፍ ያሲን ተናግረዋል። እንደ ተንታኙ ገለጻ ጥቃቱ በድሮን የተፈጸመ ሲሆን የድሮን ጥቃቱም ከከባድ ውጊያና የፈጣን ድጋፍ ኃይሎች ሽንፈት በኋላ በኢትዮጵያ የተፈጸመ ነው ብለዋል። አቶ ዩሱፍ ያሲን ከአዲስ ማለዳ ጋር ትናንት አርብ ሐምሌ 17 ባደረጉት ቃለ መጠይቅ ከአርሚ 7 ታጣቂዎች በተጨማሪ የኤርትራ ወታደሮችም በዚሁ ጥቃት ጉዳት እንደደረሰባቸው ገልጸዋል። እንደ አቶ ዩሱፍ ገለጻ የኢትዮጵያ መንግስት ከተባበሩት አረብ ኤሚሬቶች ጋር በመተባበር ለፈጣን ድጋፍ ኃይሎች የሚውል የጦር መሳሪያ በቻድና በሊቢያ በኩል እንደሚያስገባ ተናግረዋል። በተጨማሪም ግብጽ በኢትዮጵያ ያለው ቀውስ እንዲቀጥልና ጫና ለመፍጠር ከሶማሊያና ከኤርትራ ጋር በመተባበር እየሰራች መሆኑንም አቶ ዩሱፍ ገልጸዋል። ሆኖም ይህ የሶስቱ ሀገራት ትብብር ውጤታማ ሊሆን እንደማይችል ግምታቸውን አቅርበዋል። ተንታኙ እንዳሉት የኢትዮጵያ የውጭ ፖሊሲ ጠንካራ ተቋማዊ መሰረት የሌለውና ተለዋዋጭ በመሆኑ ከጎረቤት ሀገራት ጋር ያላት ግንኙነት እየተበላሸ መጥቷል። ከሶማሌላንድ ጋር የተፈረመው የወደብ ስምምነትም ከክልላዊ ውጥረት በላይ ኢትዮጵያ ከአብዛኞቹ ጎረቤቶቿ ጋር ጥሩ ግንኙነት እንደሌላት ያሳያል ብለዋል። ሱዳን የተባበሩት አረብ ኤሚሬትስን በአሜሪካና በዓለም አቀፍ ፍርድ ቤቶች ልትከስ መሆኑን አስታወቀች። የሱዳን መንግስት በተባበሩት አረብ ኤሚሬትስ ላይ በአሜሪካና በሌሎች ዓለም አቀፍ ፍርድ ቤቶች አዲስ ክሶችን ለመመስረት የሚያስችሉ እቅዶችን ማጠናቀቁን አስታወቀ። የሱዳን የፍትህ ሚኒስትር አብደላ ዲሪፍ ሐሙስ ዕለት ጉዳዩን አስመልክተው መግለጫ የሰጡ ሲሆን ለዚህም የሚሆን በቂ ማስረጃ መያዙን አስታውቋል።
ሱዳን ልትከስ እንደሆነ የተሰማው ደግሞ በተባበሩት መንግስታት ድርጅት ሱዳንን በምክትልነት የወከሉት አማር መሐመድ ማህሙድ ዓለም አቀፉ የወንጀለኞች ፍርድ ቤት በፈጥኖ ደራሽ ድጋፍ ሰጪ ኃይሉ በዳርፉር የተፈጸሙ ወንጀሎችን በተመለከተ የሚያደርገውን ምርመራ ኤሚሬትስ እና ሌሎች ተዋናያንንም እንዲያካትት በጠየቁ ማግስት ነው። ሱዳን እመሰርታቸዋለሁ ያለቻቸው ክሶች የጦር ወንጀልን፣ በሰብአዊነት ላይ የሚፈጸሙ ወንጀሎችን፣ የዘር ማጥፋትን፣ ህገወጥ የጦር መሳሪያ አቅርቦትን፣ ቅጥረኛ ወታደሮችን መመልመልንና ማሰልጠንን ያካተቱ ናቸው። በፈጥኖ ደራሽ ድጋፍ ሰጪ ኃይሉና ደጋፊዎቹ ላይ የሚቀርቡ ዓለም አቀፍ ክሶችን የሚከታተለው ኮሚቴ ሰብሳቢ በበኩላቸው የተያዙ የጦር መሳሪያዎችን ኤግዚቢሽንና የማስረጃ ማሰባሰቢያ ንዑስ ኮሚቴን ጎብኝተዋል። የኮሚቴው ሰብሳቢ እንደገለጹት ጉብኝቱ ከፈጥኖ ደራሽ ኃይሉ የተማረኩ ዘመናዊ የጦር መሳሪያዎችን፣ የስለላና ስትራቴጂካዊ ድሮኖችን ጨምሮ በሰነድ ለማስፈር የታለመ ነው። የተያዙት መሳሪያዎች እንደ አውሮፓውያኑ አቆጣጠር ከሰኔ 2023 እስከ 2026 ባለው ጊዜ ውስጥ የተመረቱ ዘመናዊ ሞዴሎች መሆናቸውንና መነሻ መዳረሻቸውም የተባበሩት አረብ ኤሚሬትስ እንደነበረ የሚያሳዩ ሰነዶች መገኘታቸውን ሰብሳቢው ገልጸዋል። ይህ ተግባር ለአማጺ ሚሊሻ ማስተላለፍና የጦር መሳሪያዎችን ለሶስተኛ ወገን ማስተላለፍን የሚከለክሉ ዓለም አቀፍ ስምምነቶችን የሚጥስ መሆኑንም አክለዋል። እንደ ሱዳን ትሪቡን ዘገባ ከሆነ ሱዳን የተባበሩት አረብ ኤሚሬትስ ለአማጺያኑ የጦር መሳሪያ በማቅረብና ቅጥረኛ ወታደሮችን በመመልመል ረገድ እጇ እንዳለበት በተደጋጋሚ ማስረጃዎችን ብታቀርብም አቡዳቢ ግን የቀረበባትን ክስ ማስተባበሏን ቀጥላለች። ሆኖም ሚኒስትር ድሪፍ ሱዳን ህጋዊ ትግሏን እንደምትገፋበትና በመንግስት እጅ ላይ በፈጥኖ ደራሽ ድጋፍ ሰጪ ኃይሉና በኤሚሬትስ እንዲሁም በአጋሮቿ ላይ ያለምንም ጥርጥር ጥፋተኛ የሚያሰኝ በቂ ማስረጃ መኖሩን አረጋግጠዋል ተብሏል። ሱዳን በተደጋጋሚ ኢትዮጵያ ለሄሜቲ ጦር ከኤሚሬትስ ጋር በመተባበር ድጋፍ እያደረገች ነው በሚል ክስ ስታሰማ የቆየች ሲሆን በዚህ ክስ ላይ አዲስ አበባ ትካተት አትካተት እስካሁን አልታወቀም ሲል ዘገባው ያመላክታል። ናይጄሪያ በህዝብ ትራንስፖርት ውስጥ ንግድና ስብከትን የሚከለክል አዲስ ህግ አሳለፈች። የናይጄሪያ የህግ መወሰኛ ምክር ቤት በትራፊክ ጥሰቶች ላይ ጠንከር ያሉ ቅጣቶችን የሚጥል አዲስ የህግ ረቂቅ አጽድቋል። በአዲሱ ህግ መሰረት በአውቶቡሶች፣ በሚኒባሶች እና በሌሎች የህዝብ ትራንስፖርት ተሽከርካሪዎች ውስጥ ዕቃ ሲሸጡ፣ ሲነግዱ ወይም ሲሰብኩ የተገኙ ግለሰቦች $33 ቅጣት ይጠብቃቸዋል። ይህ ረቂቅ ህግ ጸድቆ ስራ ላይ ከመዋሉ በፊት አሁን የአገሪቱ ፕሬዝዳንት ቦላ ቲኑቡ ፊርማን በመጠባበቅ ላይ ይገኛል። የአገሪቱ ህግ አውጪዎች እንደሚሉት ከሆነ እነዚህ አዳዲስ ጠንካራ ቅጣቶች የተዘጋጁት በትራፊክ አደጋ የሚጠፋውን ህይወት ለመቀነስና የናይጄሪያ መንገዶች ደህንነታቸው የተጠበቀ ለማድረግ በማሰብ ነው። በርካታ የአካባቢው የሚዲያ ምንጮችን ጠቅሶ DW አፍሪካ እንደዘገበው ከሆነ ህጉ በትራንስፖርት ውስጥ የሚደረጉ እንቅስቃሴዎችን ብቻ ሳይሆን አሽከርካሪዎችንም በጥብቅ የሚቀጣ ነው። በዚህም መሰረት ጠጥቶ የሚያሽከረክር፣ ከፍጥነት ወሰን በላይ የሚነዳ ወይም የትራፊክ ምልክቶችን የማያከብር ማንኛውም አሽከርካሪ $66 ቅጣት ይጣልበታል። በተጨማሪም በመንገድ ላይ የሚደረግን የአልኮል ምርመራ ለመመርመር ፈቃደኛ ያልሆኑ አሽከርካሪዎች $33 ቅጣት፣ እስከ 6 ወር የሚደርስ እስራት ወይም ሁለቱንም ቅጣቶች በአንድ ላይ ሊጋፈጡ እንደሚችሉ በህጉ ላይ ተደንግጓል። ኢራን በባህሬን የሚገኝ የአሜሪካን ጦር ሰፈር መታች። በባህሬን በሚገኝ የአሜሪካ ጦር ሰፈር ላይ በተሰነዘሩ የኢራን ሚሳኤል ጥቃቶች የአሜሪካ ወታደራዊ ንብረቶችና የነዳጅ ማጠራቀሚያ ታንኮች መመታታቸውን የኢራን ጦር ባወጣውና ታስኒም የዜና ወኪል በዘገበው መግለጫ ተመልክቷል። የኢራን ጦር ባወጣው በዚህ መግለጫ ለዓለም አቀፉ ትዕቢተኛ ኃይል ወንጀሎች ምላሽ ለመስጠት በሚል በሼኪሳ አየር ኃይል ጦር ሰፈር የሚገኙ የአውሮፕላን ማቆሚያዎችና ማንጠልጠያዎችን እንዲሁም የነዳጅ ታንኮችንና በባህሬን የሚገኙ በርካታ የኮሙኒኬሽን ድልድዮችን ኢላማ ማድረጉን አስታውቋል። መግለጫው አክሎም አሜሪካ ይህንን የጦር ሰፈር በቀጠናዊ ኢላማዎች በተለይም በሀገራችን ላይ ለሚሰነዘሩ ወታደራዊ እርምጃዎች ስትጠቀምበት ነበር ሲል ጠቅሷል። የኢራን ጦር ይህንን መሬት ለመከላከል ባለን ወታደራዊ ግዴታ እንኮራለን በማለት መግለጫውን ደምድሟል። የኢራን እስላማዊ አብዮታዊ ዘብ በኢራቅ የጀመረውን የእግረኛ ጥቃት በሌሎችም ተመሳሳይ ጥቃቶች ሊፈጽም እንደሚችል ይገመታል። አሜሪካ ዜጎቿ ጥንቃቄ እንዲያደርጉ ጥሪ ያቀረበች።
በመካከለኛው ምስራቅ የቀጠናው ግጭት እየተባባሰ መምጣቱን ተከትሎ ዜጎቹ ከፍተኛ ጥንቃቄ እንዲያደርጉ የአሜሪካ የውጭ ጉዳይ ሚኒስቴር አሳሰበ። ሚኒስቴሩ በኤክስ ማህበራዊ ሚዲያ ገጹ ባወጣው መግለጫ እንዳስታወቀው በመካከለኛው ምስራቅ ባለው ከፍተኛ ውጥረት የተነሳ የጸጥታ ሁኔታው ውስብስብ ሆኖ ቀጥሏል። እንዲሁም ያልታሰበ የከፋ ግጭት ሊፈጠር የሚችልበት አጋጣሚም ሰፊ ነው ሲል አስጠንቅቋል። በመሆኑም አሜሪካውያን የጉዞ እቅዳቸውን በጥንቃቄ እንዲመረምሩ አበክሮ በመምከር ዜጎች ወደ መካከለኛው ምስራቅ ወይም ቀጠናውን አቋርጠው የሚያደርጉትን ጉዞ በድጋሜ ሊያስቡበት ይገባል ብሏል። በተጨማሪም ሚኒስቴሩ ቀድሞውኑ በቀጠናው ውስጥ ለሚገኙ አሜሪካውያን ቀጣይነት ያለው ጥንቃቄ ማድረግ እንደሚያስፈልግ በማስታወስ አዳዲስ ክስተቶችንና ወቅታዊ መረጃዎችን ለማግኘት ዜናዎችን በቅርበት እንዲከታተሉ አበረታቷል። ከዚህም ባሻገር በቀጠናው ውስጥ በመጓዝ ላይ ያሉ መንገደኞች በረራዎቻቸው አሁንም በመርሃ ግብሩ መሰረት መኖራቸውን ከሚጓዙበት አየር መንገድ ጋር በመገናኘት ማረጋገጥ እንዳለባቸው ምክረ ሀሳብ ሰጥቷል። የተወደዳችሁ የኤሪሳት አድማጭ ተመልካቾች ለዛሬ ረፋድ የተሰናዱ ዜናዎቻችንን በዚሁ ፈጽመናል። ስለነበራችሁ ቆይታ እጅግ እናመሰግናለን። ጤና ይስጥልን።